ወደ ፋኖ በኃይሉ እንሂድ። በነገራችን ላይ ፈገግ ከሚያስብሉ ምናምን ብለህ መንግስት አንስታል። እኔ ከዘሪሁን 13 በላይ ያሳቀኝ የፖለቲካ ወሬ የለም እና ከእንትን ድሮኗ በፕላስተር የተሰራችው ድሮ አይ ለፈገግታ ያህል ካልኩ ልክ ፕራይም ሚኒስቴሩ ኢትዮጵያ በ2025 ዓለምን ትቆጣጠራለች እንዳለው ማለት ደረሰ። አለ እንዴ 26 ገባን መሰለኝ አለ እንደዛ እንዴ? ነው። አዎ እሱ ወደ በ2025 ቢያንስ ዓለምን እኮ እሱ ወደ ከዓለም ወደፊት ነው። ሀያላን ሀገራት ከሶስቱ አንዷ ትሆናለች ምናምን እያለ በችጓር እንደቆላ አዎ አይ እሱ አትሊስት ወደፊት እኮ ነው እሱ በርሜል በይደ ቀጥል እስቲ ባሉ አይተዋል። እድል አግኝተሃል በርሜሉን ለማየት የተበየደውን በነካ እግሬ ማዕከል እኔ የተቋቋመው እና ጨብጬዋለሁ። አይ ችግር ጋሻያና የለውም እንዴት ችግር ናችሁ? የለውም። ሁላችሁ ዳመና የሚያስቁም የሚያሳዝኑም ደግሞ መሆን ተብለው ሸፍጥ የተሞላባቸው ንግግሮች ሁሉ እየሰማሁ ነበርና ከሞላ ጎደል ተመችቶኛል። ይህም ቤት በጣም እየወደድኩት ነው የምር ለመናገር እንደ እውነቱ። አሁን ካነሳችሁት ላይ ጀምሩና ምናልባትም ዘሪሁን 13 ካሳቀ ጠንካራ መከላከያ ገንብተናል ያለው ሰውዬ በየቀኑ ሺዎቹ እጃቸውን ከፍ አድርገው ከመቶ አለቃው እስከ ኮሎኔሉ ድረስ እንግዲህ በቪዲዮም በማስረጃም በመረጃም ታየዋለ ብዬ አስባለሁ። ጋሻያና ወይ ሌሎችም ተመሳሳይ ካላችሁ ማለት ነውና እዚህ የበለጠ የሚያስቅ ነገር አለ እንዴ? ዘሪሁን 13 እኮ አመድና ደም በደም ስታረጋቸው ቢያንስ ምን አይነት መሳሪያ መጡብን እያለ ኮሎኔሉ ራሱ ጠይቅ የነበረበት ሁኔታ አለ። ራቀዙ ማምር ተሰማም ብትጠይቀው ሞር ዘሪሁን 13 ስለ ዘሪሁን 13 የደረሰበትን ጉዳት ቢያንስ መሐመድ ተሰማ በቀላሉ ይገልጽላል ብዬ አስባለሁ። ከዛ ሲቀጥል እንደው ወንድም ኃይሉ ዛሬ ከመድን ፊት ቴሌዎች ጋር መደወል የቀረቡ ይኖርብሃል ነገሮች መሰለኝ። ኔትወርክ አሉ። ትንሽ ይቆራረጣል። እነዛም ከማን ጋር ነው የተደረው? አሁን አዲስ መሪ ድርጅቱ መጣ ነው። አሁን ይሰማል ጓዶች? ያ በመሀል ትንሽ ተረጋግጡልኝ። ይቆራረጣል። እንዴ ምን አስቀየማችኋቸው? አብረን ነው የምንሰራው ብለህ ትናንት፣ ዛሬ ደግሞ እሺ አሁን ቀነሱባችሁ። አይ ጠርተን ነው የምንሰራው ነው እንጂ አብረን ነው የምንሰራው አላልኩም። ጠርተን ይሰራሉ። ለህዝብ እስካገለገሉ ድረስ ለህዝብ እንዲሰሩ እናደርጋለን ነው። ያ ደግሞ እነሱም ፈቅደው ወደው ምናልባት አንድ ካድሬ የብልጽግና ካድሬ የሚጠይቃቸውና ከሚያዛቸው ስራ ውጪ ለኛ ብናዛቸው ወይም እንደዚህ አድርጉልን ብንላቸው በደስታና በፍቅር የሚሰሩልን የህዝብ አገልጋይ ድርጅቶች አሉን። አሁንም ድረስ ትንሽ ዋጋ እየከፈሉ ያሉ ማለት ነው። እነዛ ነው እንጂ ያልኩት ያው አብረን እየሰራን ነው እያልኩኝ አይደለም። ምክንያቱም የሚዘውራቸው በዋናነት ትልቁን ቦታ ይዞ ስርዓቱ እስከሆነ ድረስ አብረን እየሰራን ነው የሚል የሚያስደፍር ነገር የለኝም ለማለት ነው። ዙሮ አንዳንዴ ነገሮችን ቆም ብለን ስናስባቸው ማን ከማን ጋር ነው እየተደራደረ ያለው? ማንስ ከየትኛው ዛሬ አገዛዙ ለጋ ገብቶ ነው እየሰራ ያለው? ማን ነበረ? ምንድን እየሰራ ነበር የሚለውን ነገር በጥቂቱ ማለት እፈልጋለሁ። እንደ እውነቱ ዛሬ እየገቡ ያሉት ትናንትና በአማራ ህዝብ ላይ ሲቀልዱ ሲያስቀልዱ ከዛም ከፍ ሲል ደግሞ የደም ቁማራቸውንና ንግዳቸውን ሲያጧጡፉ የነበሩ ያውም ደግሞ ሰውኛው በነፍስና በደም እንዲሁ በመስዋዕትነት እየቀለዱ የቆዩ ሰዎች ናቸው። ይሄ እውነት ነው፣ ሀቅ ነው፣ አይደበቅም። ማንም የሚያውቀው ነው። ምናልባትም አለማወቅ ወይም አለመስማት ከፈለገ ደግሞ ያን ጆሮውን የደፈነ ሰው ሊሆን ይችላል፣ ወይም መስማት ያልፈለገ ሰው ሊሆን ይችላል እንጂ እነማን ናቸው ብለን ስናይ ብዙዎቹ ትናንት የገቡት ዛሬም እየገቡ ያሉት እፎይ ተላቀቅነ ብለን እኛ ሁሌም አንድ የአይ ሙዚቃ ሰርቻለሁ በአጋጣሚ እፎይ ተላቀቅነ የሚል
እሱንን የጋበዝኳቸው ሰዎች ናቸው በአብዛኛው የገቡትም ደግሞ ከዛው ከቤታቸው ነው፣ ከአባታቸው ቤት ነው። በየተራ ነው የፈሰሱት፣ ወደዛው ነው የሄዱት። እነዚህ ሰዎች እነማን ናቸው ብለን የኋላ ታሪካቸውን ስናይ በተመደቡበትና ሲሰሩበት በነበረው የፋኖነት ትግል ውስጥ በአስመሳይነት በአጭበርባሪነትና በደም ቁማር ነጋዴነት ሲንቀሳቀሱ የነበሩ 1 2 3 ተብለው የሚጠቀሱ በጣም ጥቂት ሰዎች ናቸው። ምክንያቱም ጥቂት ምልህ ቅድም ዩሬን ምን ያክል ጣት እንዳለ አላቅም ስትለው እሱን ልመልስልህ በዚሁ የፋኖ ሰራዊት አሁን በመቶ ሺዎች እየተቆጠረ ነው። ከመቶ ሺዎችም አልፏል። ምናልባትም እንግዲህ ቀጣይ ሊሆን የሚችለውን ነገር ሀገሪቱን የመረከብ ደረጃ ላይ እስካለ ድረስ አሁን ላይ ያ ደረጃው የሰው ኃይሉም ሆነ የአቅሙ ሁኔታ ከፍ እያለ የሄደበት ሁኔታ ነው ያለ። እኔ ባለውበት እንኳን በጎጃም ቀጠና ማለት ነው ከ50 ሺህ እስከ 60 ሺህ ከዛም ያለፈ የሰራዊት ክፍል ነው ያለ። እነዚህ ሰዎች ሄዱም አልሄዱም እነዚህ ይህ የነበረው የፋኖ ኃይል ዛሬ እጅግ እየጠነከረና እያበበ ምናልባትም ከፍ ያለ የቴክኖሎጂና ዘመኑ የሚጠይቀውን የትግል ምዕራፍ እየተሸጋገረ የደረሰበት ሁኔታ ነው እንግዲህ እያየን ያለ ነው። ይህ ደግሞ ሀቅ ነው፣ የሚጨበጥ የሚዳሰስ ትልቁ ሀቅ ይሄ ነው እና እነዚህ ሰዎች አፋብን ሊወክሉ አይችሉም። አሁን ባለው መዋቅራችን አፋብን አመራሮች ነበሩ ብሎ መናገር አይቻልም። ለምሳሌ አሁን ከመጨረሻ ላይ ገባ የተባለው ጌራ የሚባል ሰው አለ። እንኳን ቀርቶ አፋብንን አፋባሃ ተብሎ መጀመሪያ ላይ ተመስርቶ የነበረው የዚህ ችግር እየፈጠሩ የነበሩት የነ ማስረሻ ሁሉ ከነሱ ጋር በነበረው ንግግር መስመር ይዞ በነበረው ላይ እንኳን በአመራርነት ሊሰራም በአባልነትም ደግሞ ሊቀጥል ያልቻለ ከዛም ሲቀጥል ደግሞ ህዝብን እንደዚህ ያደርጋለሁ እያለ ታሪክ የስሙላ ታሪክ ብቻ ሲነግር የነበረ ግለሰብ ነው። ሌሎችም በተመሳሳይ እንዲሁ ልገልጻቸው እንኳን በማልችል ደረጃ ማለት ነው ሁኔታቸውና ኢሳቢያቸውን የሚታወቁና እኛም እንደማያስፈልጉን መጀመሪያው የምናውቃቸው ዛሬም ደግሞ በትልቁ ሲሄዱልን ሳይው ወደ አባታቸው ቤት ፈሰሱ ብለን የተነፈስንበት ሁኔታ ነው ያለ። እዚህ ላይ ትልቁ ልናስበው የምንችለው የያዝነው ትግል ነው። ትግል ደግሞ ትናንትናን ያሳለፉትን በትግል ስም ምናልባት ትግሉን ከጀመሩ በኋላ ያጡት ትንሽ ነገሮች ሊኖሩ ይችላሉ። በጣም ጥቃቅን የከተማ ህይወት ሊኖር ይችላል። ድሎት፣ እንግልትን አለመፈለግ፣ ሌሎች ነገሮች እነዛ ነገር ሲደማመሩባቸው ሌላ ደግሞ ትልቁ አሁን ላይ በአብዛኛው የተካሄደውና በአብዛኛው ከብልጽግና ከአባታቸው ቤት የገቡት ሰዎች ሲሰሩት ወይም ደግሞ ሲያንጸባርቁት የነበረው ነገር በዋናነት የግል ፋኖ በኃይሉ እነኚህ ብቻ ናቸው ወይስ ሌሎችም አሉ? አባታቸው ቤት የተቀመጡ ድሎት ውስጥ ያሉ አሁንም አሉ በድሎት ዝርዝር እሱ ምናልባት እንግዲህ ትግል ነውና ቀጣይ የምናያቸው ነው የሚሆነው በሂደት። እኛም ዛሬ ከሌናቸው ልንግር ባልችልም ግን በዋናነት የራሳቸውን ጥቅም ከህዝብ ጥቅም ያስበለጡ ብዙዎች ሊኖሩ ይችላሉ። ነገም መነገ ወዲያም አርበኛ መሪያችን ዘመነ ካሴ እንዳለው 4 ኪሎ ላይ ስንነግስ 4 ኪሎ ላይ ስንደርስ እንጦጦ ላይ ሊከዳ የሚችል አለ ነው ያለው። እውነት ነው። ይሄ ትልቅ ፋክት ነው። አንዳንዴም እንደ ነብይም ስለሚያደርገው የሚናገራቸው ቃላቶች ሁሉ ፋክት እየሆኑና እውነታቸው እየተረጋገጠ የሄደበት ሁኔታ ነው እንግዲህ በምድራችን እያረጋገጥንና እያየን ያለ ነው። ከዚህ ውስጥ እንግዲህ እነዚህ የሚሄዱ ሰዎች ባለቀው ትግል ውስጥ የገንዛ ድሎታቸውን የራሳቸውን ጥቅም በማስቀደም ምክንያቱም ከወጡለት ዓላማና ግብ ውጪ ራሳቸውን ጥቅም ወይም ኃላፊነት ላይ እዚህ ጋር እንትን ብለሃል ተቀንሰሃል ሲባል ወይም ደግሞ በዛ ተገምግሞ ሲወርድ ዘሎ ከብልጽግና ጋር ተደራደርኩ በሚል የስሙላ የዚህ መቼም መከረኛ የአፍሪካ ዩኒየን አለ በፊት ሲጨማለቁበት የከረሙት
በነዛ የተወሰኑ ሰዎችን አሰማርተው የሚዲያ ጋጋታ ለመስራት የሚሞክሩበት ምዕራፍ ነው እንግዲህ እያየን የከረም ነው። አሁንም ቀጣይም ደግሞ ሊሰሩ የሚችሉት በዛ ልክ ነው የሚሆነው። ነገር ግን አሁን አብቅቷል፣ ትግሉ ያለቀ መሆኑን የምታየው እነዚህ የሚገቡት ልጆች ከየት ወደ የት ነው የሚገቡት? ትልቁ ማሳያችን ሊሆን የሚችለው እነዚህ ሰዎች ራሳቸውን መርምረው ራሳቸውን ለአማራ ሕዝብ አሳልፈው ወይም ለዚህ ለወጡለት ትግል አሳልፈው የሰጡ ቢሆኑ ምንም ቢከፋቸው ምንም ችግር እንኳን ቢፈጠር ትግል ነውና ያን በሂደት ማስተካከል እየቻሉ ነገር ግን ለጠላት ሄደው ያደሩ ከዛም ባለፈ ደግሞ ከዚሁ ከትግሉ ውስጥ ሆነውም እንኳን ለጠላት መረጃና ሌላም አቅርቦት እያቀረቡ ሲንቀሳቀሱ የነበሩ መሆናቸው ብዙ ማስረጃ ያለ መሆኑን ልታውቁት እንዲገባ ብዬ ነው። በዚህ ልክ ነው እንግዲህ እነዚህን ሰዎች ልገልጻቸው የምችለው ማለት እና በዋናነት ኦኬ አፋድ መጣሽ እንደ ምናልባት መጣ አፋድ በሚለው ድርጅት በበፊቱ አፋድ ማለት ነው የአሁኑ አፋብን ጋር የተቀላቀለውና አሁን ላይ ትክክለኛውን ትግል እያስኬደ ያለው የአማራ ፊገር ሆኖ የመጣውን የአፋብን ድርጅት እየመራ ያለ ውስጥ ያሉትን አያካትትም። እነዛ ጋር ግን እዛ ውጭ በፊት የነበሩት ግን መጀመሪያም ህዝብን ሲበጠብጡ ህዝብን ሲያስቸግሩ የነበሩ ናቸው። ከዛም በኋላ ጥያቄ ሲቀርብባቸውና ለምን ህዝብን መከፋፈል አስፈለገው ለምን የህዝብን ትግልና የዚህን የፋኖነት ተጋድሎውን ማጠልሸትና ወደ ሌላ አይነት ምዕራፍ ውስጥ መክተት አስፈለገ የሚል ጥያቄ ሲነሳባቸውና አስፈላጊ በሆነ ደረጃም ደግሞ ወደ እርምጃ ሲገባባቸው ዘለው የሚገቡት ሁሉ እንግዲህ ታጋይነን ካሉ አስቸጋሪ ነው። ያንንም ታጋይ ነው ብሎ ዛሬ በየሚዲያው ሲያስደሰኩረው የሚውለው ሁሉ ማለት አገዛዙ ማለት ነው በሚዲያ ጋጋታ የሆነ ነገር ፈጥራለሁ ብሎ አስቡ ከሆነ መቼም ተሳስቷል ብቻ ሳይሆን ያው እንደ ቀልድ ነው የሚወስደው። ከቀልድም ቀልድ ትልቁ ቀልድ ነው የሚሆነው። በዛ ልክ ነው የማስበው። እንግዲህ ሁኔታዎች ሁሉ በዚህ ልክ ነው የምገልጻቸው ጓዶች። ጥሩ ነው። በኃይሉ አይ ቀልድ እንኳን አይደለም። እናንተ እንኳን በመምጣታችሁ አሁን በውስጥ በጣም ብዙ መሬት ካሉ ኮንታክት የሚያደርጉ እየተፈጠሩ ነው እና ያሉት ጥሩ ሀሳብን ለማጥራት ለንግግርም ለወደፊት ለብዙ ነገር ይረዳል እና ሚዲያ እንደ ቀልድ የሚታይ ነገር አይደለም። ቴንክ ዩ። በጣም የሚገርመኝ ማለት በጣም ግራም የሚገባኝ እኔ ኢትዮጵያ ነው የምኖረው። አዲስ አበባ ብዙ የኢትዮጵያ አካባቢዎች እንቀሳቀሳለሁ እና ሌላ ሁለተኛ ኢትዮጵያ አለች እንዴ ምናምን እላለሁ። ማለት የኢትዮጵያ ጦርነት እንዳለ ሲወራ በጣም ነው የሚገርመኝ እውነት ለመናገር ማለት ጦርነት የት ነው ያለው? ግራንም የሚገባኝ የሆነ እንትን አለ፣ ችግር የሚፈጥሩ ኃይሎች አሉ በየክልሉ። ከዚህ ውጭ ግን ጦርነት አላቅም። ማለት እኔ ብዙ መከራከር አልፈልግም፣ ግን ጦርነት ኢትዮጵያ ውስጥ እንዳለ የሚያወራ ሰው ግን ቢነግረኝ ደስ ይለኛል። አማራ ክልል እዚህ አካባቢ ጦርነት አለ፣ ኦሮሚያ ክልል እዚህ አካባቢ ጦርነት አለ ብሎ ትግራይ የለም ይታወቃል። ከሰላም ስምምነት በኋላ ኦሮሚያ ክልልና አማራ ክልል ያለበት ጦርነት ያለበት አካባቢ ግን ቢነገረኝ ደስ ይለኛል። እኔ ኢንፎርሜሽን ስለሌለኝ ነው። ማለት አማራ ክልል ከተሞች ሄዳለሁ፣ ኦሮሚያም እንቀሳቀሳለሁ ብዙ ጊዜ ማለት ነው፣ እስከ ድሬዳዋ ምናምን ምንም ነገር የለምና የት ማናት ኢትዮጵያ? ሌላ ኢትዮጵያ ልጅ እንደ ምናምን እላለሁ አንዳንድ ጊዜ። ድንገት ድሬዳዋ ማለት ሁለተኛ ጂኦግራፊ ጠፍቶበት ሁለተኛ ድርድር የሚባል ነገር አማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃን ነበርኩኝ ባለፈው ሳምንት ገብቷል። አማራ ክልል ሁሉም ከተሞች እሄዳለሁ። ባለፈው ሳምንት ደብረ ብርሃን ነበርኩ። እስከ ወልዲያ ምናምን ተንቀሳቅሼ መጥቻለሁ። ምንም ነገር የለም። የት አካባቢ እንዳለ በኋላ ልትነግረኝ ትችላለህ። ድርድር ማለት ለማንኛውም ድርድር ስለ ድርድር ሲወራ ህወሓት ህወሓት እንደ ሞዴል አይነት ድርድር እንደዚህ ነው እንደዚህ ማድረግ አለብን ምናምን እያላችሁ ደግሞ ህወሓት እንደ ሞዴል ማውራት ራሱ እኔ በጣም ያሳዝነኛል። ህወሓት
የአብይ ተጋሩ እባክህ ትግራይን ባታሰደብ ርዕሱን ብትዘጋው ይሄ ጦርነት የለም አይ እንዴ ማውራት ያለበትን ያው ራፍ ሰናይ ከዚህ በፊት ነግረውታል ስለ ጦርነቱ አሁን የአማራ ክልል ጦርነትን የለም ኦሮሚያ የለም አይ እኔ እንኳን ገና ወደ ሐሳቤ እኮ አልገባሁም አይ ስለ ትግራይ ነው እኩሉ አይደለም የግል ነው ገባኝ ሰናይ መቀለድም ነው የሚቆጠረው እንደዚህ አይነት ነገርና አይ ሰናይ ሰናይ ተራስ ሰጥ በራስ ተራ ብትናገር አይሻልም እዚሁ ላይ ዲሞክራሲ አይ እንደዛ ማለት ሳይሆን ትግራይ ነው እኩሉ አይደለም ሰናይ እውነትህን ነው ትግራይ ነው ማንንም አይወክልም ትግራይን የሚወክል የለም እሱ ራሱ እኩሉ ነው ድንገት ጥበበ ካልሰማ የጦርነት ቀጠና ከሄድክ ግብዣ ቀርቦልሃልና ኤኒታይም ነበርኩ አለ ባህር ዳር ነበርኩ አለ እሺ በጣም አመሰግናለሁ እዚህ እኔ ትግራይም አልወክልም ማንም ሰው አልወክልም የሆነ አማራ ትግራይ ኦሮሞ የሚወክል ሰው አለ ብዬም አላስብም እንደዛ አይነት ነገርም ሊኖርም አይችልም ሲጀመር አይደለም ቲክቶክ ህዝባችን በጣም ትልቅ ህዝብ ነው የተከበረ ህዝብ ነው የትግራይ ህዝብም የአማራ ህዝብም የኦሮሞ ህዝብ ወክሎ እዚህ መጥቶ የሚያወራ ሰው አለ ብዬ አላምንም ደፋር ነው እንደዛ ብሎ ካወራ ትልቅ ህዝብ ነው ክብር ያለው ህዝብ ነው ታሪክ ያለው ህዝብ ነው እዚህ መጥቼ እኔ ስለ ግለሰብ ስለ ሆነ ህዝብ ወክዬ ማውራት አልችልም እንደዛ ብሎ የሚያወራ ሰው ካለ ግን ጤነኛ ነው ብዬ አላምንም ለማንኛውም ህወሓት እንደ ሞዴል አድርጎ የሚያወራ ሰው ደግሞ በጣም ያሳዝነኛል ምክንያቱም ባለፈው 50 ዓመት የተፈጠረ ችግር ነው ህወሓት የፈጠረው ችግር ነው አሁን ያለው የሰላም እጦት በኢትዮጵያ ውስጥ ያለው የህወሓት ምንጭ ህወሓት ነው የሆነ ችግር ከውዚ ታወቃል ትግራይ የመጣ ጦርነት ከዛ ወደ አማራ የገባ ምንጩ በቃ ህወሓት ነው ማንም ይሄ ምንም የሚያከራክር ነገር የለውም ስለዚህ ህወሓት እንደ ሞዴል አድርጋችሁ እንትን ማድረግ እንትን ይለኛል በአጠቃላይ ግን አሁን ሀገራችን የኢትዮጵያ ታሪካዊ የሆኑ ጠላቶች የተነሱበት ጊዜ ነው ያለው በአሁን ሰዓት ስለዚህ ይሄ በጣም በጥንቃቄ ማየት ያስፈልጋል ብዬ ነው የማስበው ለምንድን ነው አሁን ታሪካዊያን የሆኑ ጠላታችን የኢትዮጵያ ጠላት የተነሱት የሚል ነገር ራሳችሁ ፈትሹት ግን እንደዛ አይነት እንቅስቃሴ እንዳለ ግን ታውቃላችሁ የግብፅ እንቅስቃሴ አለ የግብፅ ተላላኪዎች እንቅስቃሴ አለ ታውቃላችሁ ስለዚህ በጥንቃቄ መታገል አለባችሁ ብዬ ነው የማስበው ሌላ ብዙ ማውራት አልፈልግም በጥንቃቄ መታገል ያስፈልጋል ለታሪካችሁ ለምናምን ብላችሁ ማለት ነው ዶክተር አብይ በጦርነት እናሸንፈዋለን ምናምን ብላችሁ የምታስቡት ከሆነ እሱ የራሳችሁ ውሳኔ ነው እኔ ሰላማዊ ትግል ነው የማምነው የእርስ በርስ ጦርነት ሊኖር አይገባም ኢትዮጵያ ውስጥ ብዬ ነው የማስበው ግን የቆየ ችግር ስላለብን መቼ ነው እንዴት ነው መፍታት ያለብን ሌላ እንትን ነው ነገር ግን እኔ ጦርነት አልደግፍም በሰላማዊ ትግል ነው የምታወቀው አይ ሌላ አማራጭ የለም ሁሉም ነገር ተዘግተዋል አማራጫችን በቃ በጦርነት ነው ምናምን ብሎ የሚያስብ ሰው ካለ ግን ምንም ማድረግ አይቻልም ምናልባት ከዚህ ውጭ ሌላ ማውራት አልፈልግም ስለ መከላከያ የኢትዮጵያ መከላከያ እየተወራ ነበረ እውነት ለመናገር በጣም አዝናለሁ ከልቤ ነው እግዚአብሔርን ማለት በጣም አዝናለሁ ኢትዮጵያዊ ሆኖ ስለ ኢትዮጵያ መከላከያ እንደዚህ ተደረመሰ እንደዚህ ሆነ ምናምን ብሎ የሚያወራም በጣም ነው የሚገርመኝ ምንድን ነው ምንጭ ምን አይነት ችግር እንደሆነ ግራ ነው የሚገባኝ ኢትዮጵያዊ ሆኖ ስለ ሐዘኔን ገልጬ ነው ጥበበ አልሰማኝም እኔም አዝናለሁ ብዬ ነው ለተከስኩት እንዳንተ እኔ ምንም አልረበሽኩም በነገራችን ላይ ወንድሜ እኔ አንተ ስታወራ ዝም ብዬ እያዳመጥኩ ነው የነበርኩት ስለ ኢትዮጵያ ሳጨርስ ብዬ ነው ኢትዮጵያዊ ነኝ እያለ ስለ ኢትዮጵያ መከላከያ ሰራዊት በድፍረት እንደዚህ ተደመሰሰ እንደዚህ ሆነ ምናምን ብሎ ሲያወራ ማለት እኔ በጣም ነው የሚገርመኝ እውነት የኢትዮጵያ ማለት ኢትዮጵያን የሆነ ችግር ውስጥ እንዳለን ነው የሚገባኝ በቃ እንዲያም እዚህ እኮ መፍትሄ እኮ ነው ማውራት ያለብን ችግራችን ምንድን ነው እንዴት መፍታት አለብን እንዴት ሀገራችን ሰላም እንዴት ማስቀጠል አለብን ብለን እኮ ነው መመካከር ያለብን ስለ ኢትዮጵያ መከላከያ ሰራዊት በድፍረት ማለት ነው በድፍረት ኢትዮጵያዊ ሆነ ማለት ነው እኔም ራሱ ይፈትሽ
ሌላ ማውራት የምፈልገው ተደመሰሰ፣ እንደዚህ ሆነ፣ እንደዚህ ናቸው ምናምን። ታዲያ ለምን ግብፅም ኢትዮጵያ መረበሽ ትፈልጋለች? ሻዕቢያም ታውቃላችሁ ያለው እንቅስቃሴ የህወሓት ታጣቂዎች አሉ። አማራ ክልል የሆነ ጽንፈኛ ኃይል አለ። ኦሮሚያ ክልል ለምን ታዲያ አማራ ክልል አይገቡም? ጠንካራ ካልሆነ የኢትዮጵያ መከላከያ ሰራዊት ለምን 4 ኪሎ ለምን አይገቡ? የህወሓት ጀነራሎች ገብተው ለምን አያስረንም? አዲስ አበባ ለምን አይገድለንም? ማለት ግራ የሚገባኝ ነው። ማዓት ግንባር የፈጠረ ኃይል ነው ያለው። ለምን አይገባም 4 ኪሎ? አቅም ካላችሁ ማለት የኢትዮጵያ መከላከያ ሰራዊት ደካማ ከሆነ ለምን አማራ ክልል ያለ ኃይል ለምን ጎንደር አይዝም? 4 ኪሎ እኔ በጣም ነው የሚገርመኝ። አያዋጣም፣ ለህዝባችን አይጠቅምም፣ ለአማራ ህዝብም፣ ለትግራይ ህዝብም፣ ለኦሮሚያ ህዝብ አይጠቅምም። እንዴ የሌለ ነገር ለምንድን ነው የምናወራው? ብሽሽቅ እኮ ኢኮኖሚያችን፣ ህዝባችን ሰላም ምን አማራ ክልል ዶክተር ይገደላል፣ ማስተማር ይገደላል። በጣም ነው የማዝነው፣ በጣም ነው የማዝነው። ስለዚህ ጥያቄያችሁ በሰላማዊ መንገድ የሆነ ነገር ቢደረግ ደስ ይለኛል፣ ደስ ይለኛል ነው ግዴታ እንትን አይደለም። ግን እኔም ግራ የሚገባኝ ነገር ስለምሰማ ነው። በቃ መከላከያ ሰራዊት ስለ መከላከያ ሰራዊት በዛ ድፍረት የኢትዮጵያ መከላከያ ሰራዊት ተዳከመ ማለት በነገራችን ላይ የአማራ ተወላጆችም የትግራይ ተወላጆችም የኢትዮጵያ መከላከያ ሰራዊት የሚጠላ የትግራይ ተወላጅም የአማራ ተወላጅም የኦሮሞ ተወላጅም ኢትዮጵያ እኮ አታገኛትም ማለት እኮ ነው። ትፈርሳለች ማለት እኮ ነው። ጠላት ይመጣል እኮ ሌላ የውጭ ኃይል ማለት እንዴት ኢትዮጵያ አሳልፈህ ትሰጣለህ? ከመንግስት ያለ ነገር በታገል እኮ ዶክተር አብይ በፈለከው አቅም ካለ እኔ በሰላማዊ ትግል ብታረገው ደስ ይለኛል። ለብልጽግና በሰላማዊ ትግል ብታገለው አይዋጣኝም ካልክ በሌላም ሞክር። ግን አሳልፈ ለሌላ ጠላት እንደዛ አይነት ነገር ግን በጣም ማለት በደንብ ብታዩት ደስ ይለኛል። አቅም አላችሁ የላችሁም ሌላ ነገር ነው። ማውራቱ ራሱ ግን በጣም በቃ በጣም ውስጥ የሆነ ነገር ነው የሚሰማኝ። 6-5 ግንባር አለ። አሁን ኢትዮጵያን ሰላማዊ እንትን ማድረግ አለብን፣ የኢትዮጵያ መከላከያ ማፍረስ አለብን ምናምን። ለምን የሆነ ነገር አይሆንም? ለምን አንድ ነገር አይፈጠርም? እስካሁን ታዲያ ሰለቸን። 7-8 ዓመት የኢትዮጵያ ሌላ ተጨማሪ ነገር ደግሞ በጣም የሚገርመኝ ዶክተር አብይ በነገራችን ላይ ለማንም ኢትዮጵያዊ ጠቅላይ ሚኒስትር ነው፣ ታገሉት። ግን ከመስመር ያለፈ የሆነ ነገር ስሰማ ደግሞ 24 ሰዓት ከዶክተር አብይ መቆም እንዳለብኝ ይሰማኛል። በነገራችን ላይ ለዶክተር አብይ የሚመራው መንግስት አብይ እንዴ በትግረኛ አክሰንት ሙድ መያዝ ጀመርሽ ፍሬ? አዎ ለምን አይደለም? አብይ ሲሉ ደስ አይሉኝ። ሁሉንም ነው የምላቸው። አብይ በሉ ነው ወደ ሀሳብ ያልገባው። እሺ አብይ እሺ አሁን በነገራችን ላይ በነገራችን ላይ እኔ ስለ በብዛት ድሮ ጀነራል ተክለብርሃን ወልደ አረጋይ ብራከሸው የሚባል ስለ ዶክተር አብይ ቀርቦ እየተናገረ ነበረ። ጀነራል ተክለብርሃን ወልደ አረጋይ ማለት የዶክተር አብይ ኃላፊ የነበረ ነው። ገብታችሁ አዳምጡ። ጀነራል ሳሙራ ዮኑስ፣ ጀነራል ሰዓረ ስለ ዶክተር አብይ የተናገሩት ገብታችሁ አዳምጡት። በጦርነት አትችሉትም። ስለዚህ ማለት ህዝብም አትጉዱ፣ ራሳችሁም ባትዳከሙ ደስ ይለኛል። በጦርነት አይዋጣችሁም ነው። የተለየ ጥላቻ፣ መስመር ያለፈ ጥላቻ የሆነ ነገር ስሰማ ደግሞ ዝም ብዬ ሚዲያ መጥቼ መደገፍ ሳይሆን በተግባር የሆነ ነገር መስራት እንዳለብኝ ይሰማኛል። ከዶክተር አብይ ጎን ሁኜ የትግራይ ወጣትም የአማራ ወጣትም የኦሮሞ ወጣትም ጠንካራ ሆኖ አዲስ የብልጽግና ትውልድ እንዲፈጠር መስራት እንዳለብኝ ይሰማኛል። የሆነ ጥላቻ ስለሆነ ማለት ነው፣ መስመር ያለፈ የሆነ ነገር ስለሆነ ማለት ነው እንጂ ታገሉት። እኔ በሰላማዊ ትግል እንትን ብትሉት ደስ ይለኛል። አይ በጦርነት ካላችሁ ደግሞ አቅም ከሌለው እናያለን። የህወሓት ጀነራሎች ጠይቁ ስለ ዶክተር አብይ እውነተኞች የሆኑ እነ ቢንያም ተወልደም ምናምን ብዙ የህወሓት ጀነራሎች ተናግረዋል፣ እውነተኞች የሆኑ ማለት ነው። በነገራችን ላይ ጀነራል ተክለብርሃን ወልደ አረጋይ አዲስ አበባ ነው ያለው። አሁን ቢንያም ተወልደም ምናምንም ማለት ነው። ቢንያም እኮ ግን አብይ እብድ ነው ብሎ እኮ ነው የተናገረው እኮ ቢንያም ተወልደ እኮ ገብተህ ያው ሌላ ማውራት የምፈልገው ከዚህ ሶስተኛ ደረጃ እብደትን
ቆይ በተራ አመሰግናለሁ። በተራ ታታድርጉት ኢንተራፕት አድርጉት በተራው እሱ ዝም ብሎ ነው የሚያዳምጠው ባይዘው እና አዳምጡት የሚናገረው ነገር ትንሽ ስለሚቆጠቆጣቸው ነው ቻሉት እየፈወሳችሁ ይሆናል እየሳቅን ነው ኧረ እባክህ አያና መድኃኒቱ እየሰራ ነው እዛ የሚያቃጥላቸው አይኔ በተራ በመሀል ስትገቡ ያው ሰዓት እየጨመርኩ መሄድ ነው ምንም እንዲያም እኔ እንትን ስለምል ነው ለማንኛውም ግን በአጠቃላይ ማውራት የምፈልገው በአሁኑ ሰዓት የኢትዮጵያ ታሪካዊ ጠላቶች እነ ግብጽ ምናምን የተነሱበት ምክንያት ሳይ በኢትዮጵያውነቱ የማይደራደር መንግስት አለ ማለት ነው ብዬ እንዳስብ ነው ያደረገኝ ምክንያቱም ስለ ቀይ ባህር ስለ እየተሰራ ያለው ትላልቅ የሆኑ ፕሮጀክቶች ይታወቃሉ ህዳሴ አባይ አልቀዋል ብዙ ነገርም እየተሰራ ነው ያለው ሀገራችን ውስጥ ለዛ ነው ታሪካዊ የሆኑ ጠላቶች የተነሱባት ኢትዮጵያ ብዬ ነው የማስበው ስለዚህ በጣም በጥንቃቄ ብታገሉ ደስ ይለኛል ልክ እንደ ህወሓት ባንዳ እንዳይሆን ታሪካችሁ ታሸንፋላችሁ ብዬ አላምንም ግን ባንዳ እንዳይሆን ታሪካችሁና ህዝባችን ደግሞ የህዝባችን ስቃይ የህዝባችን ሰላም አትረብሹ አማራ ክልልም ኦሮሚያ ክልልም ትግራይ ውስጥ ያለው ሽፍታ ቡድንም ማለት ነው ስለዚህ እኔ የምለው ጥበበ ግን ከአንድ ጠላት ከህወሓት 3 አደረካቸው ባንዴ ቀስ እያልክ ጠላት ብታበዛ ይሻልህም ላንተ ለመኖር ስትል አይ አሁን እኮ ዋናው ጠላታችን የኢትዮጵያ ጠላት ህወሓት ነው ህወሓት የግብጽ ተላላኪ ነው የህወሓት ተላላኪ ደግሞ አለ አሁን እኮ እንዴት መሰለሽ ዋና ታሪካዊ ጠላታችን ግብጽ ነው የግብጽ ተላላኪ ሻዕቢያ ነው ተላላኪ ህወሓት ነው ህወሓት የሚልካቸው ደግሞ የሆነ የተወሰኑ የመንደር ግን እዚህ ታች ላይ ማለት ነው እንትን ላስተካክልላቸው ዚስ ጋይ ከአብይ በፊት ህወሓትን ይቃወማልና ለአብይ ብሎ የተቃወመ እንዳይመስላችሁ ድሮም ህወሓትን አይወድም ይቃወማል ከድሮም ይሄ ነገር አይኖርም ግን ፍሬ አንድ ነገር ብሎ ነበር ህወሓት ብሔርተኛ ኢትዮጵያዊም አይደለም ብሎ ነበር ሳይጨርስ ጥበበ የስልጣን እንዲመልስ ኢትዮጵያዊም ብሔርተኛም ካልሆነ ምንድን ነው የሚለውን በዛው የስልጣን ኃይል በቃ ለስልጣን ኦኬ ልመልስልህ ዩሪ የፍሬ ልንገራት የመጨረሻ ሐሳቤ ስለታደሰ ወረደ ስለ ዶክተር አብይ ያነሳው ዩሪ ወንድሜ ዶክተር አብይ ኦማር የኔ ሰዓት ይጨመርለት ብሏል አልሰማሽው ዩሪ ወንድሜ ድምጽ በጣም ባይሆን ጥያቄ ወያኔን አንድ ላይ ነው ወያኔን ብሔርተኛም አይደለም ወያኔ ማን ነው ህወሓት ነው የምትሉት ህወሓትን ብሔርተኛም አይደለም ኢትዮጵያዊም አይደለም ካል ታዲያ ምንድን ነው ብዬታችሁ ጠይቄ ነበር አልሰማህም ራስን ብሔርተኛ አይደለም እኮ ብለሃል ብሔርተኛ ለመሆኑንማ አምናለሁ ኢትዮጵያኒስት ነው ግን እሱ እኮ ከሁለቱም አስወጣው ግብጽ አረጋ ኦኬ ኢትዮጵያ እንትን አይልም ማለት ነው ለኢትዮጵያ ብሔርተኝነት የኢትዮጵያ ብሔርተኝነት ሳይሆን እኔና አንቺ እኮ ባንድ እሱ ይመልስ ስለ ታደሰ ወረደ ለፍሬ ልንገራትና እሺ ዩሪ ምን መሰለህ መጀመሪያ ኦማር ወንድሜ ህወሓት ኢትዮጵያዊ ኃይል ነው ካልክ እንዴት የኢትዮጵያ ከፋፋይ የሆነ ህገ መንግስት ኢትዮጵያ የሚከፋፍል አስተሳሰብ ያለው ኃይል ኦሮሚያና አማራ እንዳይስማሙ የሚሰራ ትግራይ ውስጥ የሰራ ሴራ ታውቃለህ እርስ በርሳችን ጥርጣሬ ውስጥ እንድንገባ ያደረገን ኃይል ነው አፋር ሌላ ታጠቃ ኃይል አለን ትግራይ ውስጥ ይሄ እኮ የህወሓት ውጤት ነው እርስ በርሳችን ከጣሊያን ያመጣው ነገር ነው በነገራችን ላይ ታሪኩ ይታወቃል ስለዚህ ኢትዮጵያዊነት ማለት የኢትዮጵያ አንድነት የኢትዮጵያ ሰላም ገብቶሃል የሚሰራ መንግስት እንጂ እንደ ህወሓት እንዴት ኢትዮጵያዊ ሊሆን ይችላል ትግራዋይ ነው እንዳትል ደግሞ የትግራይ ህዝብ ጸረ ነው በቃ ኢኮኖሚካሊ ሁሉም ነገር ማየት መፈተሽ ትችላለህ ሁሉም ነገር ስለ አፄ ዮሐንስ ትግራይ ውስጥ እንዳይነሳ ሐውልት እንዳይሰራ ከልክለዋል ለምሳሌ መቀለ ውስጥ ማለት የአፄ ዮሐንስ ሐውልት እንዳይሰራ ከልክለዋል ስለ አፄ ምኒልክ ስለ አፄ ኃይለ ሥላሴ ምን አይነት አስተሳሰብ እንዳሉ ታውቃለህ አሁን ዶክተር አብይ ልምጣለህ ዩሪ የአፄ ምኒልክ ሙዚየም ዓለም እያነጋገረ ያለው ሙዚየም ነው አዲስ አበባ የተሰራው የአፄ ኃይለ ሥላሴ ቤተ መንግስት በአጠቃላይ ዶክተር አብይ ወታደርን ነው የነበረው ውትድርና ውስጥ የነበረ አንድ ሰው ኢትዮጵያዊ እንደሆነ ይታወቃል ማንም ሰው ደግሞ ይናገራል አሁን በእርግጥ በጣም የምወደው ዲያቆን ዳንኤል ክብረት 36 መጽሐፍ የጻፈ ሰው ስለ ዶክተር አብይ ሲያወራ የመጀመሪያ የሚናገረው ስለ ኢትዮጵያዊነቱ ነው ገብተዋል
ኢትዮጵያዊ መሆን ዶክተር አብይ ምናልባት ይሄ ድክመት አለበት ምናምን ብለህ ማውራት ትችላለህ። እሱ እንትን አለህም። ኢትዮጵያዊ መሆን ግን አንድ ታሪክ መፈተሽ ትችላለህ። ሁለተኛ የሚያደርጋቸው ነገሮች ማየት ትችላለህ። አሁን ሀገራዊ ምክክር ኮሚሽን አለ ማለት ህገ መንግስት የሆነ ነገር ይደረጋል ማለት እኮ ነው። ሀገራዊ ምክክር ኮሚሽን ዝም ብሎ 4 ዓመት በጀት የሀገር በጀት እየወሰደ ዝም ብሎ እንትን ሊሆን አይችልም። በሰለጠነ መንገድ በተጠና መንገድ ህዝብን ባሳተፈ መንገድ ይሁን ስለተባለ ነው እንጂ 4 ዓመት ምናምን የቆየው። ሀገራዊ ምክክር ኮሚሽን እኮ የታሪካችን ክፍተት የህገ መንግስቱ የባንዲራ ምናምን እያጠና እኮ ነው ያለው። ከአማራ ክልል ከሁሉም ክልል ወስዶ አሁን የትግራይ ብቻ ነው የቀረው። ለትግራይ ብቻ ተብሎ ነው በነገራችን ላይ 8 ወር የተራዘመው ሀገራዊ ምክክር ኮሚሽኑ ማለት ነው። ለትግራይ ብቻ ተብሎ ማለት ነው። በጣም ነው የማመሰግነው ፌዴራል መንግስት ለትግራይ ህዝብ። የትግራይ ህዝብ የፈለገው ቁጥሩ የፈለገው ይሁን ግን ለኢትዮጵያ ያደረገው አስተዋጽኦ ቀስ እያልኩ በመሬት አድርግ ብልጽግና ለትግራይ ሲል ኑሮውን አቁሟለን ትለን ትንሽ ነው የቀረ ኳስ በመሬት እሱ የታደሰ ወረደ እነግርሻለሁ እኮ ታደሰ ወረደ ነው ፕሬዚደንትሽ ፍሬ ታደሰ ወረደ በጀቱ የት እንደወሰደው የኮሪደር በጀት ዶናልድ ትራምፕ ነው። ኢትዮጵያዊ ነሽ እኮ ትግራዊት ነሽ፣ ከዛ ኢትዮጵያዊት ነሽ። ስለዚህ ታደሰ ወረደ ለኮሪደር የተሰጠው በጀት የተለያለ እንደ ሌሎች ክልሎች የተፈቀደለት በጀት አለ። በነገራችን ላይ ታደሰ ወረደ ምክትል በነበረበት ጊዜ ከ50 ቢሊዮን በላይ በጀት እንደተሰጣቸው ፊት ለፊታቸው ተነግረዋል። 50 ቢሊዮን ማለት የትግራይ የ6 ዓመት በጀት ምናምን ነው። ጌታቸው ረዳ ቁጭ ብሎ ከጠቅላይ ሚኒስትር ተናግረዋል። የኮሪደር ፕሮጀክት ብዙ በጀት ተወስደዋል። ስለዚህ ታደሰ ወረደ በህግ ይጠየቃል ወይ? ወዴት ነው የወሰዱት? ሌላ ነገር ነው። መቀለ ለምን ኮሪደር ተሰራ? በህግ ይጠየቃል። ተረጋጋ። ለምንድን ነው የሚጠየቀው? የኢትዮጵያ ጋቨርንመንት ስራውን የሰጠውን ብር በስነስርዓት ካላዋለው ህዝቡ ላይ ካልዋለ ትግራይ ላይ ካልዋለ ለምን ይመርጠዋል? ድጋሚ ትቀልዳለህ እንዴ? ጨዋታ ነው እንደያዛችሁት እናንተ። ቀረበ እኮ ታደሰ ወረደ እኮ የተሰጠኝ በጀት 68,000 ወጣት የስራ ዕድል ፈጥሬያለሁ፣ እንደዚህ ፕሮጀክት ወደ ስራ እንዲገባ አድርጌያለሁ ምናምን የራሱ እኮ እንትን አቅርቧል እኮ። እሱ መቃወም ነገርኩሽ እኮ እኔ እና አንቺ የትግራይ ተወላጆች ነን። ይሄ እንትን ማድረግ አለብን። እንዴት በዋናነት መታገል ያለብን እኛ ነን። አይ ጠቅላይ ሚኒስትር ወደ መቀለ ሄዶ መታገል አለበት ካልሽ ሌላ ታሪክ ነው፣ ሌላ እንትን ነው። መጀመሪያ መታገል ያለብን እኛ የትግራይ ተወላጆች ነን። ቻለው ይሄ ዶክመንት አለኝ እያለ ነው ፌዴራል መንግስት። ስለዚህ ታደሰ ወረደ ደግሞ የተሰጠኝ የ1 ዓመት በጀት እንደዚህ ዝርዝር አቅርበዋል። አነጋጋሪ ሆኖ እየተነጋገርንበት ያለ ነው ጉዳይ ነው። የት እንደወሰደው የት ምን እንደተሰራ ምናምን ህዝቡ የሚናገር ህዝብ እንዴ ትግራይ ውስጥ ያለ ህዝብ ኢትዮጵያ ውስጥ ያለ ትግራዋይ ድንጋይ ነው እንዴ? የኛ ትግል እኮ ነው፣ የኛ ስራ እኮ ነው ፍሬ። አይ ፌዴራል መንግስት በተለየ ወደ ትግራይ መግባት አለበት፣ ራሱ ጠቅላይ ሚኒስትር መቀለ መቀመጥ አለበት ካልሽ ሌላ ጉዳይ ነው የሚሆነው። እና የታደሰ ወረደ መምረጥ አለመምረጥ እሱ ሌላ እንትን ነው፣ ሌላ ጉዳይ ነው ማለት። ሌላ አማራጭ ይኖራል ወይ ለትግራይ ህዝብ የሚጠቅም ወይም ወደ ግጭት ነው እስከ መጨረሻ። ይሄ እንዴት መሰለሽ በጀት ሊሰርቅ ይችላል ታደሰም ደብረጽዮንም። ነገር ግን ታደሰ ቢቀየር ወደ ግጭትም ሊገባ ይችል ነበረ። ስለዚህ እኔ ደግሞ መጀመሪያ የምመርጠው ሰላም ነው። ክልሏን የሆነ ችግር አለ ታውቂያለሽ፣ ችግር አለ። ነገር ግን የሆነ ነገር ማለት ህዝቡም ወይም እነሱ ደግሞ የሆነ ሰዓት ከችግራቸው ወጥቶ ምን ይታወቃል፣ አይ በቃ ካሁን በኋላ ይበቃናል፣ በንግግር ጥያቄያችን በሰላማዊ መንገድ እንዲፈታ እንፈልጋለን ሊሉ ይችላሉ። የሆነ ምናልባት አይታወቅም፣ የእግዚአብሔር ነገር። ደብረጽዮን እንደዛ ሊል ይችላል። ጊዜ መስጠት የሆነ ለህዝቡ ክብር ነው ብዬ ነው የማስበው እንጂ ታደሰ ወረደ እንትን ማድረግ ይቻላል። ከዛ ወደ ግጭት ይገባል። ግጭት ደግሞ አንፈልግም፣ እኔ አልፈልግም። ትግራይም አማራ ክልልም ኦሮሚያ ክልልም ሌላ ክልሎች እንኳን ልማት ነው ያለው፣ እግዚአብሔር የተመሰገነ ይሁን። ግን እነዚህ እና ማለት ፈልጋለሁ። ለማንኛውም ዩሪ ወንድሜ ዶክተር አብይ ወታደር ነው የነበረው። ታሪኩ የህወሓት ጀነራሎች ጠይቅ፣ ዩቲዩብ ገብተህም አንብብ። ኢትዮጵያዊ እንደሆነ ደግሞ በተግባር እያየ ነው ያለ ነው፣ በአጠቃላይ እንቅስቃሴው ማለት ነው። በኢትዮጵያዊነት የማይደራደር መሆን ደግሞ ያው ታውቃለህ አንተም ውስጥ። በእርግጥ በፖለቲካ
ልትቃወም ትችላለህ፣ መብትህ ነው እሱ። ነገር ግን በኢትዮጵያዊነቱ የማይደራደር ሰው ስለሆነ እኔ እደግፈዋለሁ። አሁን ጉዳያችን የትልቅ ጉዳይ አለን፣ ስለ ቀይ ባህር፣ ስለ ሌላ ትላልቅ ፕሮጀክቶች ይታወቃል። ሀገራችን ገበሬ ነው ኢትዮጵያ ውስጥ ያለው። በ4 ቢሊዮን ዶላር እየተሰራ ያለ ማዳበሪያ ፋብሪካ መደገፍ ነው ያለብኝ። እኔ ብዙ ነገር እየተሰሩ ነው ያሉት። ስለዚህ ማለት ችግር ከሌለብኝ ጤነኛ አእምሮ ካለኝ መደገፍ ነው ያለብኝ። አይታገላለሁ ለድሮን ኢትዮጵያ እየተሰሩ ያሉት ድሮኖች መሬት ለመሬት እየሄድኩኝ መታገል እችላለሁ ካልክ የራስህ ምርጫ ነው ወንድሜ። ድሮን ኢትዮጵያ ውስጥ እየተመረተ ነው። ኢትዮጵያ ውስጥ እየተመረተ ነው። ይሄ ውሸት ነው ካል እኔ እኮ አያና ፂላዎቹን ብልጽግና አታድርጉ ካለበለዚያ ሰላማችንን ነው የምትነሱት እኮ ብያለሁ። ተናግሬያለሁ እኮ እኔ በደህና ጊዜ። ፍሬ ምንድነው እያልሽኝ ያልኩት? እናንተ ከኮሚኒስት በላይ ኮሚኒስት ነው የምትሆኑት፣ ከጳጳስ በላይ ጳጳስ ነው የምትሆኑት። ከሆነ ኦቨርዶዝ ነው የሚሄድባችሁ። ዩካናት ማለት ለማንኛውም ዶክተር እንትና ደብረጽዮን ፕሬዝዳንት ሆነዋል። ፍሬ ዳውሚው ህገ መንግስት ጥሰት ነው። ለትግራይ ህዝብ ሰላም እንትን ማድረግ ነው። ታውቂያለሽ፣ እየነገርኩሽ ነው ያለሁት የኢትዮጵያ ጉዳይ ያለው ሁኔታ ማለት ነው። ያይ ሰላም ነው የምፈልገው፣ እኛ ሰላም ነው የምፈልገው፣ ጦርነት ነው የምፈልገው። ምክንያቱም በኤርትራ ጫፍም በብዙ አቅጣጫ የሆነ ነገር አለ። እንደነገርኩሽ የሆነ ነገር የተፈጠረ ነገር አለ። ምን እንደሆነ ራስሽ እንትን ፈትሽ። ማለት የግብፅ እንቅስቃሴ የኤርትራ ምናምን ነገር አለ። እዛ ኤርትራ ያለ ሽፍታ ለኤርትራ ህዝባችን የበተነ ህዝቡን የበተነ ሰው አለ፣ የግብፅ ተላላኪ። ስለዚህ ኢትዮጵያ የሆነ ነገር እየተሰራ ነው ማለት ነው። የኢትዮጵያ ታሪካዊ ጠላቶች ከተነሱብን የሆነ ነገር እየተሰራ ነው ማለት ነው። ስለዚህ ይሄ ባለበት ሁኔታ፣ ቀጠናው ችግር ባለበት ሁኔታ ትግራይ ውስጥ ጦርነት እንዲመጣ አልፈልግም እኔ። ስለዚህ ደብረጽዮን የሚባል የሆነ ጤነኛ ያልሆነ ሰው ማለት ነው። እኔ ኦቲዝም ነው ደብረጽዮን። ኦኬ ቴንክ ዩ